የረዳን ያገዘን የጠበቀን የአባቶቻችን አምላክ ሁሉ እግዚአብሔር ስሙ የከበረና የተመሰገነ ይሁንልን። እንኳን አደረሳችሁ። ዛሬ ትልቅ በዓል ነው። ያው ቅዳሴ መካከል ላይ ስላለን ያው ቅዳሴ እልልታና ጭብጨባ የለውም። ለዚያ ነው እና በልቦናችሁ መቼም እግዚአብሔር የልብ አምላክ ነው። አሁን በሉቃስ ወንጌል ላይ ሲነበብ እንደሰማነው መዝገቡ ይላል ለያዕቆብ አምላክ ልበሉ ዘምሩ አጨብጭቡ ይላል። ግን አናጨበጭብም ልንበሩ ይላል። ግን እልል አንደበታችን ይህንን እልል የሚለው ያጨበጨበው ምናችን ነው? ልቦናችን ነው። ቅዳሴ ከእንደዚህ አይነት ነገር የራቀ ስለሆነ ነው። እንግዲህ ዛሬ በአጭሩ ዕለቱ ደብረ ታቦር ተብሎ ይጠራል። ይህ ደብረ ታቦር ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበት ያሳየበት ትልቅ ዕለት ነው። በአጭሩ እንግዲህ ብዙ ነገር ለማተትና ለመማማር ሰፊ ጊዜ አይኖረንምና ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት መካከል ሦስቱን ከነቢያት መካከል ደግሞ ሁለቱን ጠርቶ በደብረ ታቦር ላይ ተገኝቷል። ከሐዋርያት መካከል ጴጥሮስ፣ ያዕቆብ፣ ዮሐንስ፣ ከነቢያት መካከል ደግሞ ሙሴና ማን ኤልያስ ተገኝተዋል። ይህ ብቻ አይደለም። ጌታችን ኢየሱስ ክርስቶስ ጴጥሮስ የሆነ ነገር ሲናገር ደግሞ ወዲያው ብሩህ ደመና መጥቶ ምን አላቸው? ጋረዳቸው ይላል። ከዛ ውስጥ ሆኖ ደግሞ አብ የምወደው ለተዋህዶ የመረጥኩት ዓለምን የማድንበት ልጄ ይሄ ነውና እሱም በሉት ስሙት የሚል ቃል አብ በሰማይ ሆኖ ምን አለ? ተናገረ። አሁን ደብረ ታቦርን በአጭሩ ስንገልጻት ቤተ ክርስቲያን ትባላለች። ደብረ ታቦር ማናት? ደብረ ታቦር ማናት? ቤተ ክርስቲያን ናት። ምክንያቱም ሥላሴ የሚገለጡባት ሥላሴ የሚታዩባት ቤት ናት። ቤተ ሥላሴ ናት። ይሄ ቅድም እንዳልኳችሁ ብሩህ ደመናው የመንፈስ ቅዱስ ምሳሌ ነው። አብ በግልጽ ደግሞ ቃሉን አሰምቷል፣ ስለ ልጁ መስክሯል። ወልድ ኢየሱስ ክርስቶስ ደግሞ ከኔና ከናንተ በነሳው ሥጋ በሐዋርያት መካከል ብሏል ተገኝቷል። ክርስቲያኖች ልብ ልትሉት የሚገባው ቤተ ክርስቲያንን ሐዋርያ ጳውሎስ ሲገልጻት አካለ ክርስቶስ ናት ብሎ ይገልጻታል። አካለ ማን? ክርስቶስ ናት ብሎ ይገልጻታል። አካለ ክርስቶስ ቤተ ክርስቲያን የክርስቶስ አካሉ ስትሆን ክርስቶስ ደግሞ ለቤተ ክርስቲያን ራስ ነው። ስለዚህ ክርስቲያኖች ቤተ ክርስቲያን ማለት በክርስቶስ አካልነት የተሰበሰቡ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት የኔና የናንተ ህብረት ናት፣ አንድነት ናት። ማዕከሏ ደግሞ ማን ነው ብለን ስናይ ክርስቶስ ነው። ለዚህ ነው ክርስቶስ በመካከላቸው የተገኘው። ነቢያትን ሐዋርያትን ይዞ በመካከላቸው ተገኝቷል። በሌላ ደግሞ በዚች ጉባኤ ላይ ሥላሴ በመላእክት የሚገለጡባት ናት። ስለዚህ ክርስቲያኖች ደብረ ታቦር ማለት ባጭሩ ሥላሴ የሚገለጹባት ነገረ ሥጋዌ የምንማርባት ቤተ ክርስቲያን ናት። ማናት? ቤተ ክርስቲያን ናት። በሌላ ደግሞ እንደው ዛሬ በዚህ አባቶቻችን ሲናገሩ ከነበሩት ትናንትና ማታም በሰፊው ስንማማር ነበረ። ታቦር ማለት እኔና እናንተ ነን። ታቦር ማለት ማለት እኔና እናንተ ነን ማለት ባጭሩ ምንድነው ብለን ስናይ ክርስቶስ በደብረ ታቦር ላይ ብርሃነ መለኮቱን የገለጠው ለአንዴ ብቻ ነው። መቼ ብቻ ነው? ለአንዴ። ለስንቴ ነው? አንዴ ብቻ ነው ክርስቶስ በደብረ ታቦር ላይ ብርሃነ መለኮቱን ገልጦ ያሳየው። ግን ክርስቲያኖች ዛሬ ክርስቶስ ዕለት ዕለት የሚገለጥበት ክርስቶስ ዕለት ዕለት በኑሯችንን የምንገልጥ እኔና እናንተ ነን ደብረ ታቦር ማለት። ስለዚህ ደብረ ታቦር ማለት የመለወጥ በዓል ነው። ለዚህ ነው ስታነቡትም በፊታቸው ተለወጠ ይላል። በፊታቸው ምን አለ? ተለወጠ። ስለዚህ ክርስቲያኖች ደብረ ታቦር ማለት እኔና እናንተ ስለሆንን በኑሯችን፣ በአካሄዳችን፣ በሕይወታችን ሁሉ የተለወጠ ሕይወት ሊኖረን ክርስቶስን የሚገልጥ ሕይወት ሊኖረን ይገባል። እንደው ክርስቲያኖች ደብረ ታቦር ማለት ቀደም እንዳልኳችሁ ሥላሴ የተገለጡበት ተራራ ነው። ዛሬም አንድ ክርስቲያን ሥጋ ወደሙ ሲበላ ከሥጋው ሲበላ ከደሙ ሲጠጣ በእሱ አድሮ የሚኖር
በእሱ የሚገለጠው ማን ነው? ሥላሴ ተገልጠውበት ይኖራሉ። ለዚህ ነው ክርስቶስ ምን አለ? ሥጋዬን ከሚበላ ደሜን ከሚጠጣ ጋራ እኔና አባቴ ወደ እሱ እንመጣለን፣ እሱን ቤተ መቅደስ አድርገነው ምን እንልበታለን? እንኖርበታለን ተብሏልና። ስለዚህ ክርስቲያኖች አሁን እኔና እናንተ ነን ደብረ ታቦር፣ እኔና እናንተ ነን ዮርዳኖሶች ሥላሴን የምንገድ ክርስቶስ ተገልጦብን የሚኖርና ስለዚህ ባጭሩ ደብረ ታቦር ማለት እኔና እናንተ ደብረ ታቦር መሆናችንን የምናስታውስበት፣ የምንዘክርበት፣ የምናስብበት ትልቅ በዓል ነውና ይህንን ቤተክርስቲያናችን መሰረት አድርጋ ታስተምራለች። እንደው ክርስቲያኖች ደብረ ታቦርን መሆን የምትመኙ ሰዎች ንስሐ ገብታችሁ ሥጋው ደሙ ማለት ነው መብላት መጠጣት ነው። ሥጋውን የበላ ደሙን የጠጣ ሁሌ በውስጡ የሚገለጠው ማን ብቻ ነው? ክርስቶስ ብቻ ነው። ክርስቲያኖች ክርስቶስ ለዘላለም ተገልጦብን የሚኖር ተገልጦብን ብቻ አይደለም። ክርስቲያኖች እንደው ይሁን ተመልከቱ፣ ያንን ደብረ ታቦር ተራራ ክርስቶስ አልተዋሃደውም ተገለጠበት እንጂ እኔና እናንተ ላይ ክርስቶስ ተገልጦብን ብቻ አይደለም የሚኖረው። ምን ብሎ ነው? አብሮን ተዋህዶ ነው የሚኖረው፣ አንድ ሆኖ ነው የሚኖረውና ክርስቲያኖች እኔና እናንተ ከደብረ ታቦርም እንበልጣለን። እንደው ቅዱስ ጴጥሮስ ስለዚህ ተራራ ሲናገር ቅዱስ ተራራ ብሎ ይጠራዋል። ምን ተራራ? ቅዱስ ያሰኘው ምን ነበር? ክርስቶስ በዛ ላይ ብርሃነ መለኮቱ ምን ማለቱ ነው? መግለጡ ነው። ክርስቲያኖች ብርሃነ መለኮቱን የገለጠበት ደብረ ታቦር ቅዱስ ከተባለ ሥጋውና ደሙን በልታ ጠጥታ የምትኖር ሥጋው ደሙ ስፈትት የምትኖር ቤተ ክርስቲያን ከክርስቶስ የተነሳ ቅድስት ተብላ ትጠራለች። ትናንትና ክርስቶስ በዛ ደብር ላይ ቆሞባት ብርሃነ መለኮቱን በመግለጹ ብቻ ያቺ ተራራ ቅዱስ ከተባለች እኔና እናንተ ሥጋውን በልተን ደሙን ጠጥተን ቅዱሳን እንሆናለን። ለዚህ ነው ቅዳሴያችን ላይ ቅዱሳት ለቅዱሳን ቅዱስ የሆነው ሥጋና ደም ቅዱሳት የሆነው ሥጋና ደም ቅዱስ ለሆኑ ወገኖች የሚሰጥ ነው ብሎ የሚናገረው ለዚህ ነውና ስለዚህ ክርስቲያኖች ደብረ ታቦርን ስናከብር ደብረ ታቦሮች ልንሆን ይገባል። ስለ ደብረ ታቦር ብርሃን መገለጽ ስንሰብክ እኔና እናንተ በዚህች ምድር ላይ ብርሃን ልንሆን ይገባል። ለዚህ ነው ክርስቶስ ምን አለ? አንተ ሙሰ ብርሃኑ ለዓለም፣ እናንተ የዓለም ምንድን ናችሁ? ብርሃን ናችሁ ተብሎ እንደተናገረ በደብረ ታቦር ያበራው ብርሃን ዛሬም በልቦናችን በርቶ ለዘላለም የሚኖር ነውና ስለዚህ ክርስቲያን ማለት በጨለመችው ዓለም ጨለማ በበዛባት መከራ በበዛባት ፈተና በበዛባት ዓለም ውስጥ እንደ ክርስቶስ አብርቶ ብርሃን ሆኖ የሚኖር ነው ለማለት ነው። ያስተማረን የመከረን አምላከ ቅዱሳን ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁንልን። ወደ ሥርዓተ ቅዳሴው